ሰላም ወገኖች እንደምን አላችሁ? የጌታ ሰላም ይብዛላችሁ። እንግዲህ ባለፈው በተማርነው መሰረት አሁን ሪቫይዝ እናደርግና የት ቦታ ላይ እናገኛለን። እነዚህ በተለያየ ፎርም ቁጥር 1 በግሪክ የቁጥር 1 በተለያየ ፎርም ኬዝ ሲመጣ የት እናገኘዋለን፣ እንዴት አጠቃቀሙ ምንድን ነው የሚለውን አብረን አሁን የመለየት ልምምድ እናደርጋለን። የመለየት ልምምድ አብረን እናደርጋለን። እንግዲህ ባለፈው እነዚህን ተምረናል። ይህን አይተናል። የመጨረሻው ይህን አይተናል አይደል? ተምረናል። ሂዱና እዩት። ስለዚህ አሁን መጨረሻው ላይ መለየት አጠቃቀሙን ማወቅ ነው የሚጠበቅብን ማለት ነው። የመጀመሪያው የምናገኘው ማቴዎስ 17:4 ላይ ጴጥሮስ ሲናገር ነው። ጴጥሮስ በተራራው መገለጥ በታላቁ ተራራ ላይ ጌታ መገለጥ ሲኖረው የተጠቀመው ነው። ጴጥሮስ ለምንድን ነው ጥያቄ፣ ለምንድን ነው ሚያን የተጠቀመው 3 ጊዜ? ለምን? ጳውሎስ እዚህ ላይ ደግሞ ኤፌሶን 4:5 ላይ ሄስ ኪሪዮስ አንድ ጌታ፣ ሚያ ፒስትስ አንድ እምነት፣ ሄን ባፕቲዝማ አንድ ጥምቀት። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት። አንድ ጌታ አንድ። ለምንድን ነው ጳውሎስ ሶስቱንም የተጠቀመው? ይሄ ማስኩላይን ነው፣ የወንድ ተባታይ የሆኑ ነገሮች ነው። ስለዚህ ኪሪዮስ የሚለው ማስኩላይን ነው ማለት ነው። ይሄ ፌሚኒን ነው፣ የአነስታይ ጾታ። ስለዚህ ፒስትስ እምነት የሚለው በሴት ጾታ እንትን ይወከላል ማለት ነው። ሄን ባፕቲዝማ የሚለው ኒውተር ነው። ስለዚህ ይሄ በኒውተር ሶስቱንም የተማርናቸውን ለያይተን ሶስቱንም ጳውሎስ ይጠቀማል። ስለዚህ አሁን ወደ እንትኑ እንሂድና እዚህ ላይ ነው እንግዲህ መጽሐፉን 17:4 ብያችኋለሁ። 17:4 ላይ ምን አለ? ትሬስ ስኬናስ። ትሬስ ማለት 3 ማለት ነው። በስፓኒሽም ራሱ ትሬስ ነው። ትሬስ ስፓኒሽ የምታውቁ ያው ትሬስ ኑሜሮ ትሬስ 3 ነው። ስኬናስ ሞደርን ስኪናስ አለላችሁ። ስኬናስ 3 ድንኳኖች። ትሬስ ስኬናስ ጴጥሮስ ነው የሚለው 3 ድንኳኖችን እንስራ። ሶይ ሚያን ላንተ አንድ፣ ካይ መውኡሴ ሚያ ለሙሴ አንድ፣ ካይ ኤልያ ሚያን ለኤልያ ሚያን ለኤልያስ አንድ እንሰራለን። ስለዚህ 3ቱን የተጠቀመበት ለምንድን ነው? ምክንያቱም ይህ ዋናው ቃል አኪዜቲቭ ፕሉራል ፌሚኒን ስለሆነ 3ቱንም በሙሉ ፌሚኒን ተጠቀመ ማለት ጾታዎችን። ምክንያቱም ይህንን ወስዶ ለ3ቱ ያደረገው ስኬናስ ማለት ስኬናስ የሚለውን ለ3 አደረገውና ምን አለ? ለአንተ አንድ፣ ለአንተ አንድ፣ ለአንተ አንድ፣ 3ቱም። ስለዚህ ጾታውን እነዚህ የሚገልጡት አንድ ነው ማለት ነው። እዚህ ያለው ትሬስ ስኬናስ ሶይ ሚያን ካይ መውሴ ሚያን ለሙሴ አንድ፣ ካይ ኤልያ ሚያን ለኤልያስ አንድ። ለምንድን ነው ለኤልያስ ያልነው? ምክንያቱም ታዩታላችሁ። እዚህ የተማርነውን ተመልከቱት። እዚህ ላይ ተመልከቱት። እንትን ነው ኢዮታ ሳብስክሪፕት አለው፣ ዳቲቭ ነው ማለት ነው። ለኤልያስ አንድ። ስለዚህ ግሪክ ስለማያውቅ ሳይሆን ጴጥሮስ ድብና አድርጎ ነው የሚያውቀው። ድብና አድርጎ ነው፣ ግን ደግሞ ማስተር ያደረገው ነው። አልተማረም ምናምን የሚሉትን አልቀበለውም። በደንብ ነው የተማረው።
ቋንቋው ትክክለኛ ነው። ጴጥሮስ በደንብ የተማረ ነው። ኦኬ ግሪክ ማስተር ያደረገ ነው። ይሄ ነው። ወደ እንትን ደግሞ ኤፌሶን እንሄድና ጳውሎስ የሚለውን እንስማ እንይ። 4:5 እንደዚህ አድርጋችሁ እንትን ማለት ትችላላችሁ። ኦኬ 4:5 ኤን እዚህ ከ4:4 እንጀምር። ኤን ሄን ሶማ አንድ ኤን ብያለሁ ካሁን በፊት አረ ነው ተሳስቼ እንደሆን አርሙኝ። ሄን ሶማ አንድ ቦዲ አንድ አካል ሶማ ማለት ሰውነት አካል ማለት ነው። ሄን ሶማ አንድ አካል ካይ እንዲሁም ሄን ፕኑማ አንድ መንፈስ አንድ አካል አንድ መንፈስ ሚያ ኤልፒዲስ አንድ ተስፋ ሚያ ኤልፒዲስ ለምን ሚያ ሴት ልክ ጴጥሮስ እንደተጠቀመው እሱ ምንን ተጠቀመ? ፈምነን ሴት ተስፋ በሴት እንትን ይላል ማለት። ስለዚህ ተመልከቱት። እዚህ መጣችሁ ደጋግማችሁ እዩት። ኤፌሶን ምዕራፍ 4 ከ4 እስከ 5 እስከ 6 ያለውን እዛ ብዙ እንትን ታገኛለች። ሄን ሶማ ካይሄን ፕኑማ አንድ አካል አንድ መንፈስ ካይ ኤን ነው ሚያ ኤልፒዲስ አንድ ተስፋ ይላል። ከዛ ይቀጥላል። ይሄ ዋናው ነው። እዚህ ሄስ ኪሪዮስ አንድ ጌታ አለን። ሚያ ፒስትስ አንድ እምነት አለን። ሃይማኖት አይደለም እምነት ነው። አንድ እምነት አለን። ሄን ባፕቲዝማ አንድ ጥምቀት አለን። ሄስ ቲያስ አንድ አምላክ አንድ እግዚአብሔር አለን። ሄስ ቲያስ አንድ እግዚአብሔር አለን። ስለዚህ ተለማመዱበት፣ እየሄዳችሁ ተለማመዱበት። በየቦታው አለ። ይህንን በትክክል ካጠናችሁ ለምሳሌ ኤስ እና ሂስ በጣም ነው የሚያሳስ። እኔ ግሪክ ስማር ይሄ ነው የሚያሳስተኝ። ወደ እንትን ባለፈው የተማር ነው ወደ ውስጥ ወደ ምናምን የሚለው ሄይስ በምንድን ነው? እቺ በእንትኗ በነጥቧ ብቻ ነው የሚለያይ እንጂ ሁለቱ ቃላት አንድ ናቸው። ስለዚህ ግራ የሚያጋቡ ቃላቶች እነዚህንን ካወቃችሁ ያ ወደፊት ችግር አይፈጥርባችሁም ማለት ነው። የብዙውን ችግር ተቀረፈ ማለት ነው። ትሬስ ስኬናስ ሲ ሚያን ካይ መውሴ ሚያን ይሄ ኢዮታ አለው። ኢዮታ እዚህ ሱ ማለት አንተ ማለት ነው። ሶይ ወይ ሲ ሲሆን ደግሞ ሲ በሞደርን ግሪክ እንትን ኢዮታ አለው። ስለዚህ ለአንተ ማለት ነው። መውሴ እንትን አለው ኢዮታ ሳብስክሪፕት ለአንተ ለሙሴ ማለት ነው። ኤልያ አለው። ስለዚህ ዳቲቭ እነዚህ በሙሉ ምንድን ናቸው? ዳቲቭ ናቸው። ዳቲቭ ነው የተማርነው ማለት የተማርነው። ስለዚህ ይሄንን በትክክል አድርጋችሁ ደግማችሁ እዩት። ከዚህ በኋላ ወደዚህ አንመለስም። ጥያቄ ካላችሁ መጠየቅ ትችላላችሁ። ደህና ሁኑልኝ። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ በጎነት፣ ፍቅር፣ ርኅራኄ ከሁላችሁ ጋር ይሁን ባይ